ክቡር መላከ ፀሐይ ቆሞስ አባ ብርሃነ ሥላሴ የዚህ ታላቅና ጥንታዊ ደብር አስተዳዳሪ፣ ክቡር አባታችን ሊቀ ማእምራን ኤፍሬም በየነ በጠቅላይ ቤተ ክህነት የልሳነ ተዋሕዶ መጽሔት አዘጋጅ፣ ክቡር ወንድማችን ሊቀ ስዩማን ተስፉ የደብሩ ዋና ጸሐፊ፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የደብሩ ሰበካ ጉባኤ አባላት፣ ሁላችሁም የድምፅ የሚሰማችሁ እስከ ሞት ድረስ በወደደን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሆነ ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንኳን ለዚህ ታላቅ በዓል አደረሳችሁ። አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ተለብሱ ኃይለ በማርያም። የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ የተጻፈ የአምላካችን ቅዱስ ቃል ነው። እኔንም እናንተንም ቅዱስ የሆነው መንፈሱን ልኮ ሚስጥሩን እንዲገልጥልን እንዲያስተምረን መድኃኔ ዓለም ፈቃዱ ይሁን። አመስግኑት መድኃኔ ዓለምን። ይህን ቃል የተናገረው የዓለም መድኃኒት የሆነው መድኃኒታችን ኢየሱስ ክርስቶስ ራሱ የተናገረው ቃል ነው። የሰው ልጆችን ለማዳን ከሰማያት ወርዶ ከቅድስት ድንግል ማርያም በቤተልሔም ተወልዶ እኔና እናንተን የሁላችንም በደል ተሸክሞ ቀራንዮ ላይ ደሙን አፍስሶ ሞታችንን ሙቶ ሞታችንን በሞቱ ሽሮ ከተነሳ በኋላ ለደቀ መዛሙርቱ ለቅዱሳን ሐዋርያት 40 ቀን ከነሱ ጋር ቆይቷል። በ40ኛው ቀን ግን ሊያርግ ሲል ለደቀ መዛሙርቱ ለሐዋርያት የነገራቸው ቃል ነው። አውጾሙ አፍአ እስከ ቢታንያ፣ ቢታንያ ወደሚባለው ስፍራ ወደ ደብረ ዘይት ተራራ ግርጌ ይዟቸው ወጣ። ቅዱሳን ሐዋርያትን እና ቅዱሳን ሐዋርያት ጌታ በሚያርግ ጊዜ የመጨረሻ ንግግሩ ነው። ከላይ ከሰማይ ኃይል የሆነ መንፈስ ቅዱስን እስክልክላችሁ ድረስ በኢየሩሳሌም ከተማ ቆዩ ብሎ አዟቸዋል። ለምንድን ነው ይህን ያለው ሲባል አምላካችን የሰው ልጆች ደካማነት ያውቃል። በመከራው ጊዜ ከእናቱ ከቅድስት ድንግል ማርያም ከዮሐንስ ፍቁረ እግዚእ ከሚባለው የጌታ ወዳጅ ከተባለው ከዮሐንስ በቀር ሁሉም ሐዋርያት መከራውን አይተው አይሁድ እንደጨከኑበት አይተው አጥንቱ እስኪታይ ሲገረፍ አይተው ሁሉም ጥለው ሸሽተዋል። ያ እንዳይደገም የሰው ልጅ በራሱ ኃይል ለእግዚአብሔር መገዛት ስለማይችል ከላይ ኃይል ያስፈልጋቸዋል። ኃይል የሚያስፈልገው ለደካማ ሰው ነው። የሰው ልጅ በለበሰው ሥጋ ደካማ ነው። ኃይል የሚሆነው እግዚአብሔር ነው። ኃይል የሚሆነው መንፈስ ቅዱስ ነውና ከላይ ኃይል እስክልክላችሁ መንፈስ ቅዱስን እስክልክላችሁ እናስተምራለን ብላችሁ እንዳትወጡ ኃይል ያስፈልጋችኋል፣ ደካሞች ናችሁ አለ አምላካችን። ኃይል የሆነው መንፈስ ቅዱስን ለሁላችን ይላክልን። ይህንን ነገራቸውና ጌታችን ኢየሱስ ክርስቶስ እጆቹን አንስቶ ሐዋርያትን ባረካቸው። እፍ ብሎ ሀብተ ክህነትን ሰጣቸው ለቅዱሳን ሐዋርያት። እናንተ በምድር ላይ የምትመሰክሩትን ቃሌን ሰምቶ የሚቀበላችሁ ኃጢአቱ ይቀርለታል። በእኔ የሚያምን ኃጢአቱ ይቀርለታል። የወንጌሉን ምስራች ሰምቶ የሚያምን የማያምን ሰው ቢኖር ግን ኃጢአቱ ይቅር ያላላችሁት አይቀርለትም ብሎ
እፍ ብሎባቸው ወደ ሰማያት አረገ። ባረገ በ10ኛው ቀን ግን አምላካችን ለቅዱሳን ሐዋርያት መንፈስ ቅዱስ ላከላቸው። አስቀድሞ ግን ምን ብሏቸዋል? ዮሐንስ መጥምቅ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። የሐዋርያት ሥራ ምዕራፍ 1 ላይ ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ፣ እስከዚያ ግን በኢየሩሳሌም ከተማ ቆዩ እንደተባሉ 120 ቤተሰብ ድንግል ማርያምን ጨምሮ ለ10 ቀናት እየጸለዩ ቅዱሳን ሐዋርያት ቆይተዋል። የተሰጣቸው ተስፋ መንፈስ ቅዱስ እስኪመጣ ድረስ ከ12 ሐዋርያት አንዱ ለ30 ብር ይሁዳ እንደሸጠው በዚህም እንደ ካደው ይታወቃልና 12 ለማድረግ ከ120 ቤተሰብ መረጡ። ዮሴፍንና ማትያስን መረጡ። ጌታ ካስተማረበት ጊዜ ጀምሮ እስካሁን ድረስ ከኛ ጋር የቆዩ ናቸው። ከነዚህ ከሁለቱ አንዱን ምረጥ ብለው ቅዱሳን ሐዋርያት ጸሎት ያዙ፣ ዕጣ ጣሉ። ዕጣውም ለማትያስ ወደቀ ይላል። 12ኛ ሆነ። በዚህ ተዘጋጅተው እየጸለዩ እያለ በዓለ ሃምሳ የሚባለው የሐዋርያት ሥራ ምዕራፍ 2 ላይ እንደተጻፈልን በደረሰ ጊዜ እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ ሰሙ። አዎ በማርያም ቤት በሐዋርያው በቅዱስ ማርቆስ እናት ቤት በማርያም ቤት ነበር ዘግተው ሲጸልዩ የነበረው። ነፃነት አልነበረም። በጊዜው በኢየሱስ ክርስቶስ የሚያምን ሰው ብዙ መከራ እስከ መገደል፣ እስከ መደብደብ፣ እስከ መታሰር የሚያደርስ መከራ ስለነበር ቤት ዘግተው ነበር የነበሩት። አሁን መንፈስ ቅዱስ እንደሚነጥቅ አውሎ ነፋስ በእነሱ ላይ በአምሳለ እሳት ወረደባቸው። ከዚህ በኋላ ፍርሃት ከነሱ ተወገደ። ኃይል ነው ይሰጣቸዋል የተባሉት። መንፈስ ቅዱስ ኃይል ስለሆናቸው የተዘጋውን ቤት ከፍተው ወጡ። ይፈሩ የነበሩ ፍርሃት ከነሱ ራቀ። በአደባባይ ቆመው ማስተማር ጀመሩ። ቅዱስ ጴጥሮስ 120ውን ቤተሰብ ወክሎ ማስተማር ጀመረ። የሚገርመው በተለያዩ ቋንቋዎች ይናገሩ ነበረ። በኢየሩሳሌም የሚከበር የመከር በዓል በዓለ ሃምሳ የሚባለው ትልቅ በዓላቸው ነው። ከእስራኤል ሀገር የፈለሱ የእስራኤል ተወላጅ የሆኑ ሁሉ በዓለም ሁሉ የተዘሩት ተሰባስበው እዛ ያከብራሉ። በሄዱበት ሀገር ደግሞ የሄዱበትን ሀገር ቋንቋ የሚያውቁ ናቸው። የተለያየ ቋንቋ ለምደዋል። እዛው የተወለዱ የኖሩ ስለሆኑ እነዛ ሁሉ በቋንቋቸው መንፈስ ቅዱስ በሐዋርያት ላይ ያደረው ቋንቋ ገልጾላቸው ለሐዋርያት ሁሉም በቋንቋው ይሰማ ነበር። እዛ የተሰበሰበው ለበዓል የመጣው ተገረሙ። እነዚህ ሰዎች የገሊላ ሰዎች አይደሉም? እንዴት እኛ የተወለድንበትን ቋንቋ ሊያውቁት ቻሉ? ይሄ የእግዚአብሔር ሥራ ነው ብለው ተገርመው ብዙዎቹ ያደምጧቸው ነበር። አንዳንድ ክፉዎች ግን ሐዋርያትን መንቀፍ ጀመሩ። እሉሰ ጻይፈ ጸግቡ፣ እነዚህ ያልፈላ የወይን ጠጅ ጠጥተው ነው የሚጮሁት፣ አትስሟቸው ብለው ለማስተባበል የሞከሩ ሰዎች ነበሩ። ቅዱስ ጴጥሮስ ግን ተናገረ። እናንተ ሰዎች ሆይ እናንተ እንደምታስቡት እኛ የወይን ጠጅ ጠጥተን አልሰከርንም። እስመ ነግብሔሩ ወሶቤሁ 3 ሰዓት፣ ገና ጠዋት ነው፣ ከጠዋቱ 3 ሰዓት ነው። በዛ ደግሞ የእስራኤል የመጠጥ ቤቶች አይከፈቱም። ሰዓቱን ተመልከቱ። ነገር ግን ልንገራችሁ አለ፣ አስቀድሞ በነቢዩ በኢዩኤል እግዚአብሔር የተናገረው ትንቢት ዛሬ ተፈጸመ። በመጨረሻው ዘመን
ከመንፈስ ያፈሳለሁ። ትንቢተ ኢዩኤል ምዕራፍ 2 ላይ ሴቶችና ወንዶች ልጆቻችሁ ትንቢት ይናገራሉ፣ ራእይን ያያሉ ብሎ ተናግሮ ነበረ። ያንን ዛሬ እግዚአብሔር ፈጸመው አለ። እነዚህ የሚናገሩት በመንፈስ ቅዱስ ተነድተው ነው። ዳዊት ስለ ጌታ ትንሣኤ ተናግሯል። ነፍሴ በሲኦል በስብሳ ሥጋዬ በሲኦል በስብሳ እንድትቀር አትፈቅድም ብሎ ነቢዩ ዳዊት ተናግሯል። ዳዊት ስለ ራሱ ነው እንዳትሉ መቃብሩ ይሄው አለ። ግን ዳዊት የተናገረው ስለ ኢየሱስ ክርስቶስ ነበር። እሱ ሞትን ድል አድርጎ ተነስቷል። እሱ የላከው ቅዱስ የሆነው መንፈስ ነው የሚያናግረን እንጂ በስካር መንፈስ አይደለም ብሎ ተናገረ። ወንድሞች ሆይ ያለ ቅዱስ ጴጥሮስ እናንተ የምድር ነገድ ሁሉ በዘር ይባረካል የተባለው ተስፋ የተሰጠው የአብርሃም ልጆች ናችሁ፣ የኪዳን ልጆች ናችሁ፣ ድነቱ ለእናንተ ይገባል አለ። በዚህ ሰዓት 3000 ሰዎች አምነው ምን እናድርግ አሉት? በኢየሱስ ክርስቶስ ስም ተጠመቁ ኃጢአታችሁ ይደመሰሳል አለ። አሁን በኢየሱስ ክርስቶስ ስም ተጠመቁ ሲል በሌላ ቦታ ላይ ደግሞ ለሐዋርያት ሲያዛቸው በማቴዎስ ወንጌል ምዕራፍ 28 ስታጠምቁ እንዲህ በሉ፣ ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ፣ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ብሏል። እዚህ ላይ ደግሞ በኢየሱስ ክርስቶስ ስም ተጠመቁና ኃጢአታችሁ ይደመሰሳል ተባለ። ለምንድን ነው ሲባል እስራኤል ድሮም ቢሆን አብን ያውቃሉ፣ መንፈስ ቅዱስንም አይቃወሙ። የሚቃወሙት ወልድን ነው፣ ሩቅ ብእሲ ነው፣ አምላክ አይደለም ይሉ ስለነበር በአብ ብቻ ማመን በቂ አይደለም፣ በወልድም በመንፈስ ቅዱስም ማመን አለባችሁ። በኢየሱስ ክርስቶስ ስም ተጠመቁ ኃጢአታችሁ ይደመሰሳል አለ። 3000 ነፍሳት አምነው ተጠመቁ፣ ከዘላለም ሞት ዳኑ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እና ያ የቤተ ክርስቲያን የልደት ቀን ነው። ይሄ የእግዚአብሔር መንፈስ ዘፍጥረት ምዕራፍ 6 ቁጥር 3 ስናነብ እግዚአብሔር ሰዎች ኃጢአት በመስራታቸው መንፈሴ በሰዎች ልጆች ላይ አያድርም ብሎ ነበር። በነቢያት ላይ ስራ የሚሰራባቸው ሰዎች በነቢያት ካልሆነ በስተቀር በሁሉም ሰው አያድርም ነበር እግዚአብሔር መንፈስ። አሁን ግን መንፈስ ቅዱስን አፈሰሰ። ባመኑት በክርስቲያኖች ሁሉ የእግዚአብሔር መንፈስ ዛሬም ያድራል። የእግዚአብሔር ማደሪያ ነው የሰው ልጅ። በእውነቱ ከሆነ ዛሬ የሚከበረው በዓል የሚገርም ነው። እኛ በትንቢተ ዳንኤል የተጻፈውን ስናነብ 3ቱን ሕፃናት እግዚአብሔር በመልአኩ አማካይነት ከእሳት እንዳዳናቸው ተጽፏል። ዛሬ ግን ከዚህ የሚከበረው ግን ከዚያ በላይ ነው። በ100 ሺህ የሚቆጠሩ ሰዎች የዛሬ 34 ዓመት በዚህ የነበረው የመሳሪያ ክምችት ፈንድቶ በ100 ሺህ የሚቆጠሩ ሰዎችን መድኃኔዓለም በዕለተ ቀኑ አድኗል። እውነት ሐሰት? እውነት ነው አይደለም? የሚገርም እኮ ነው። ምንም ኃጢአተኞች ብንሆን በደለኞች ብንሆን እግዚአብሔር እኛን አይተወንም። ለምን? የደም ዋጋ ከፍሎብናል። ሐዋርያው ሲናገር አኮ ዘተሳየጠክሙ በወርቅ ወበብሩር አላ በደሙ ክቡር፣ የገዛችሁ በዕንቁ በአልማዝ በወርቅ አይደለም በደሙ ነው ብሏል። በደሙ የገዛውን ሕዝብ ሲጠፋ ዝም ብሎ ስለማያይ ነው። እሱ ባይጠብቅ ኖሮ ስንት 100 ኪሎ ሜትር ሂዶ የሚመታ መሳሪያ እዚህ ፈንድቶ ማን ሊድን ይችላል? መድኃኔዓለም ባይጠብቃችሁ ይልቁንም የዚህ አካባቢ ሕዝብና በዚህ በቅዱስ ያሬድም በዚህ ይከበራል። ትክክለኛ መከበር የሚገባው በዓል ነው። እኔ እውነት ለመናገር ለመታዘዝ ነው እንጂ ታላቁ ሊቅ እንታ ኤፍሬም አሉ ከኔ የተረፈውን ደግሞ አብልተው
ይነግሯችኋል፣ ያስተምሯችኋል እና ታላቅ በዓል ነው። ሰው ያዳነውን መድኃኔ ዓለምን አስቦ በየዓመቱ ማክበር ትልቅ በረከት ነው። መድኃኔ ዓለም ሁላችን ይባርከን ይቆየልን።